አዶናይ ሊሽለጠለጥ መጣ። አዶናይን ሻይን ያደረገችው ጃኒ ነበረች። ጆርዲ አድርስ ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላለች። ውርደት ጆርዲ እውነትም የቶቻችን ጠበቃ ነች። አዶና ነው እሱ አዶና ነው። ምን ኮሎኒ ይባላል? የአዶናይ ተጽዕኖ ለምንድን አዶናይ ቆሎኒ? አዶናይ ብዙ ምክንያት አለኝ። አዶናይ ያልኩበት ምክንያት ሰላም ጤና ይስጥልኝ ጋይስ፣ እንደምንዋላችሁ እንደምናመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። ዛሬ ዮኒ ማኛ ከአዶናይና ጃኒ ጋር ያለው ነገር እንግዲህ ቪዲዮ አይታችሁት ይሆናል ብዬ አስባለሁ። ምናልባት ካላያችሁት ደግሞ ስለዛ ጉዳይ እናወራለን ማለት ነው። አዲስ አጀንዳ ይዞ መጥቷል ማለት ነው ዮኒ ማኛ ጃኒና አዶናይን እንደ አዲስ ደግሞ እንግዲህ ለመቀስቀስ እና ያላቸውን የነሱ የመለያየት ጉዳይ ሊያጠነክር ይመስለኛል። እና እንግዲህ አንድ ቪዲዮ አለ፣ እሱን ጋብዛችኋለሁ። እንዲሁም ደግሞ ከአሁን ቀደም እየተናገረውና አሁን ላይ እየተናገረው ያለው ነገር አለ። እጅግ የሚያሳፍር ንግግር ከአንድ ጭንቅላት ከአንድ ራስ ሁለት ምላስ እንደሚሉት እንግዲህ አለ። እሱ ደግሞ እናጋልጠዋለን ማለት ነው ይህ ሰውዬ ማለት ነው። እንግዲህ እስከ መጨረሻ አብራችሁ የምትቆዩ ከሆነ እነዚህና ሌሎች ቪዲዮዎችን እንመለከታለን ማለት ነው። እንግዲህ እስከ መጨረሻ ተከታተሉኝ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ይህንን ቪዲዮ ላይክ በማድረግ ሁሉም ጋር እንዲደረስ ብታደርጉልኝ ደስ ይለኛል። ወደ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። አዶና ነው እሱ አዶና ነው። አዶና ነው እንዳንተ። አረ ባለ ከዚህ ስራ ቀይረኝ እስቲ አባቴ። 6 ልጅ የአዶናይ ስም እኮ አዶናይ መስሏቸው ነው ልጁ። እንግዲህ እንደምትመለከቱት ቪዲዮ ሲቀርጽ አዶናይ መስሏቸው ነው። አዶናይ ነው ወይ ለምን አታግዘኝም 6 ልጆች ያሉኝ እያሉ ነው ያሉት። እና እንግዲህ አዶናይ ድሃ የተቸገረ ሰው የሚፈልገው ሰው ነው። እና የአዶናይ ትልቅነት እዚህ ላይ ነው ያለው። እነ ዮኒ ምናልባት ጥሩ ቦታ ላይ ያሉ ሰዎች ላይፈልጉት ይችላሉ አዶናይ ግን እንደነዚህ አይነት እናቶቻችን ህፃናት ደግሞ አዶናይን ይፈልጉታል ማለት ነው። ጃኒ ታስታውሳላችሁ፣ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው፣ እያፎካክራቸው ነው። ሁለት አንድ የሆኑ ሰዎችን እንግዲህ ነጣጥሎ እያወራባቸው ነው ያለው ለማለያየት ማለት ነው። እነሱ ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አያደርጓትም። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አርያ ስትሆን ጃኒን ከማገዝ ይልቅ ባላ ያልፏታል። እሱ ደግሞ እንግዲህ አዶናይ ከማገዝ ይልቅ እንግዲህ እንደ ወንድ ደግሞ አዶናይን እየነቀፈው ወደማይሆን ስሜት እንዲገባ እየገፋፋ ነው ያለው። ዮኒ ማኛ ግን ወደ ሴቶች ነው እንግዲህ እየተናገረ ያለው። ሴቶች መጥፎ ናቸው እያለ ነው ያለው። ታያችሁ፣ የበታችነት ስሜት ማለት ያ ነው። ለሱ የሚገልጸው ቃል ነው። የበታችነት ለሱ ነው የሚገልጸው። በነገራችን ላይ ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊ ናት ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታረገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። አዶናይ 26 ዓመቱ ነው። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በእውነት የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ።
የልጅ አዋቂ ነች። የማቃጠር ስራ በጣም ጀግና ሴት ነች። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ፣ የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ። ልክ ነው፣ ይሄ ልክ ነው። እና ጃኒ ወደፊት ትልቅ መጠየቅ ትፈራላችሁ። እንግዲህ እዚህ ላይ ደግሞ እያነሳ ያለው አዶናይ እና እንግዲህ እዚህ ላይ እያነሳ ያለው አዶናይ ከሲድሮ አፕ ጋር ተያይዞ እንግዲህ እንደ አዲስ እያነሳው ነው ያለው። አዶናይ እንግዲህ እንደተናገረ ቪዲዮዎች እየሰራን ቆይተናል ማለት ነው። እስኪ እናዳምጠውና ምን ለማለት እንደፈለገ ማለት ነው። ጠይቁት እስቲ። አዶናይ ምንድን ነው የሚባለው? ራሱ ማን የሚባለው ነው? ሲድሮ የሚባለው እየደረሰ ሲድሮ የሚባለውን አዶናይ የደረሰ የታደረሰው ሲድሮ በጣም የሚጠቅም ነው፣ ትልቅ ነው። ይሄን አፕ ዳውንሎድ አድርጉ ተጠቀሙበት ሲል ነበረ አይደለ? ሲል ነበር አይደል? ተጠቀሙበት ሲል እሺ። እና ቀረ። ለምን ቀረ? ያመነበትን ትክክል ነው ያለውን ህዝቡ በሙሉ ዳውንሎድ ካደረገ በኋላ ኢንፎርሜሽናቸው ከተዘረፈ በኋላ አቁሙ ማለት ምንድን ነው? አዎ ትች ያለው አምባሳደር አለው ሲጋለጥ ነው። ማን አጋለጠው? ራሱ ነው የተናገረው። ያንን እኮ ነው የምለው። ሲጋለጥ ሲድሮ ለምን ሲስተም እንደተፈለገ ምን እንደሆነ ህዝቡ ዳውንሎድ አድርጎ በደንብ ከበላበት ምን ካለ በኋላ ነው አልፈልግም ብሎ ወጣ። ገንዘብ እንዳልተቀበለ በፕሮሞሽን ነፃ እንደሰራ ነው አዶናይ ወንድማችን የተናገረው። እኔ የአዶናይ ደጋፊ እንደመሆኔ እንግዲህ የአዶናይ ሀሳብ ነው የምጋራው፣ እንዲህ ያደርጋል ብዬ ስለማላምን ማለት ነው። ምናልባት ሌላ ችግር ሊኖረው ይችላል። ነገር ግን እንግዲህ ካለኝ መረጃ አንጻር ወይ ደግሞ ለአዶናይ ካለኝ እምነት አንጻር እንደዚህ አልጠብቅም። እኔ የተናገረው ልክ ይመስለኛል። ስለዚህ ያንን ነው አሁንም ወደፊት የምናገረው። በማስተዋል ብታደርጉ ስለወደዳችሁት ብቻ ሳይሆን በአንዳንድ ነገሮች ላይ ስትጭበረበሩ ቆም ብላችሁ ጠይቁ። እኔ እንደዛ ነው ማለት። ስትጭበረበሩ ለምንድን ነው ያጭበረበራችሁ? ይሄን ነገር ለምን አደረጋችሁ ብላችሁ ትጠይቁ። ተናግሮ አያውቅም። ያ ነው መሆን ያለበት። ራሱ ምን ሲያደርጉ አንቺን ተከትለው የት ቦታ ሲርመጠመጡ እንደነበር እያየን ነው። ከአንቺ ፋሽን አለባበስ ከአንቺ የሆነ ነገር የአንቺን ነገር ለመከተል ሲንደፋደፉ እናያለን። እንዳለ እየገባችሁ ነው ጋይስ? እኔ እየገባኝ አይደለም። ምናልባት በስተመጨረሻ የምናየው ይሆናል ዋና ሀሳቡ እንጂ ምን ለማለት እንደፈለገ እየገባኝ አይደለም። እንግዲህ እስኪ እንየውና ታላላቆች በጣም ነው የሚያስቀኝ። አራያ መሆን ስትችሉ እናንተ የእሷን ተከትላችሁ እሷ አድርጋችሁ እኔም ፉን ከማን ጋር ለማያያለው እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ አዶናይ። እንግዲህ ራሱ የተናገረው ደግሞ ትልቅ ቪዲዮ አለ። እስከ መጨረሻ አዳምጡት ጋይስ፣ አሰማችኋለሁ። አንድ ራስ ሁለት ምላስ እንደሚባለው ማለት ነው። ክትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 የነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ነገራችን ላይ አዶናይ እንደውም በዚህ በአፌ በማልናገረው ነገር ተናግሮ ነው እጅግ በጣም ታዋቂ ሊሆን የሆነው ማለት ነው። በዛ ቃል ነው እንጂ በዛን ንግግር እንግዲህ የጠላው ሰው ያለ አይመስለኝም። እኔ መጀመሪያ አካባቢ ተቃውሜው ነበር በዛ ሀሳብ ልክ ስላልሆነ ማለት ነው። አሁንም አላምንበትም። ነገር ግን የዛኔ በዛን ቪዲዮ እጅግ በጣም ቫይራል ወጥቶለት መነጋገሪያ የነበረ ቪዲዮ ነው። በዛ ብዙ ሰው አግልሎታል ብዬ አላስብም፣ እኔ በእኔ በኩል ማለት ነው።
ብዙ ሰው ደጋፊዎችን አፍርቷል በዛን ሰዓት። ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? there was nobody። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ማንም የሚያውቀው የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው ልጁ። ግን ካረገችው በኋላ አየ መንገዶችን አየ፣ ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው። እንግዲህ ዮኒ ማኛ ምን እንዳሰበ አልገባኝም። ምን አዲስ ነገር አለ በዚህ ሳምንት? እንግዲህ በዚህ ወር ውስጥ ብዙም የሶሻል ሚዲያ እንቅስቃሴ የለም። ምናልባት የተሻለ ቪዲዮዎች እየሰራ ያለው አዶናይ ነው። እንዲሁም አንዳንዴ ደግሞ ጃኒ እየመጣች ነው፣ ሌሎችም አሉ በእርግጥ። ነገር ግን ሶሻል ሚዲያ ላይ እንደነበረው እንደ አዲስ እንግዲህ ቪዲዮዎች እየሰራ ያለ ንቁ ሆኖ ያለው ወንድማችን አዶናይ ነው። ዮኒ ማኛ ለምን ይህንን ቪዲዮ እንዳመጣ አሁን ላይ ሀሳብ እንዳደረገው አላቅም። ነገር ግን ሁለቱም ላይ ያለ የመለያየት ጉዳይ ሊያሰፋው የፈለገ ይመስለኛል። ምናልባት የእነሱ ጉዳይ እርግጥ መሆኑ እኔ አላምንበትም። ነገር ግን ያ ነገር እየቀሰቀሰ ያለ ይመስለኛል። ለምን እንደሆነ አላቅም። እስኪ አንድ ቪዲዮ ልጋብዛችሁ። ከአሁን ቀደም ስለ አዶናይ የተናገረው ስለ ሴቶች የተናገረው ቪዲዮ አለ። እስኪ እሱ ላሳያችሁና ተመልሼ እመጣለሁ። ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ያለበት ማማ ብዙ ሴቶች ራቁታችሁን አንድ እንደው እግዚአብሔርን ባይፈራ አዶናይ ኢትዮጵያ ላይ እንደው 100 ሴቶች ራቁታችሁን ኑ መርጬ እንትን ልበል ቢላቸው ተላጭተው ተቋጭተው 100 ሴቶች 1000 ሴቶች ይመጣል። እንግዲህ ጋይስ እንደሰማችሁት ነው። ዮኒ ማኛ ካሁን ቀደም የተናገረው ቪዲዮ ነበር። አዶናይ ላይ ብዙ ሰው እንደሚፈልገው ብዙ ሴቶች ይፈልጉት እንደነበረ ነው እዚህ ቪዲዮ ላይ እንደሰማችሁት የተናገረው ማለት ነው። አሁን ላይ ለምን ሀሳቡ እንደገለባበጠ አላቅም። ነገር ግን እንግዲህ ካሁን ቀደም ይሄንን ነገር ተናግሮ ነበር ነው። ለምን ይመስላችኋል ይሄንን አጀንዳ ለማንሳት የፈለገው? ምክንያት አላችሁ ጋይስ? እኔ እንጃ፣ እኔ አላቅም። ነገር ግን አዶናይ ወንድማችን እጅግ በጣም ጠቃሚ ሆኖ የሚገኝበት ቦታ አለ። ይህ ደግሞ እንግዲህ በዝቅተኛ ኑሮ ላሉ በጤና እክል ላይ ችግር ላለባቸው ሰዎች አዶናይ እንደ መድኃኒት እንደ አስፈላጊ ሰው ነው ብዙ ሰው የሚመለከተው ማለት ነው። እና እስኪ አንድ ቪዲዮ ልጋብዛችሁ፣ ተመልሼ እመጣለሁ። ቆሎ ነው የሚባለው። አዶናይ ቆሎ ለምንድን ነው አዶናይ ቆሎ ያልሽው? አዶናይ ብዙ ምክንያት አለኝ ያልኩበት ምክንያት እኔ ከህይወቴ ያሉ ቢያንስ በድግ እንድል ያደረገኝ በእውነት እንዴት በአነጋገሩ ተስበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወዲህ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳል። ቦሌ ላይ ልጆች የገደለችበት ዓመት 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር። ይዛን ሰዓት ከየት ሀገር ነው የመጣሽው? ከጎን። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አንተኛም ስለው አለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ያለች ደላላ። ከዛው ስወድቅ ሰው የለኝም እና የማተኛበት የለኝም ብር የለኝም። እሺ እናቴን ላኪልኝ እንዳለች ቆሎ ሽጣ ነው የምትደራደረው ነገር ቤት። ችግሬን በችግሬ ዋጣረኩትና ቁጭ አልኩኝ። ከዛ አንድ ቀን በረንዳ ተኝቼ ሁለተኛ ቀን ከጣገቢ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን እንግዲህ በቪዲዮ ነው የተመለከተችው ማለት ነው። በአካል ሳይሆን በቪዲዮ ነው ይሄንን የአዶናይ ጠንካራ ነሽ የሚል ቪዲዮ የሰማችሁ ማለት ነው። ጣገቢ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋ ብዬ ሳይ ልጅቱ እንዲሆን ቆሸሽ ያለ ልብስ ምናምን ስለለበስኩ ሌባ ያልሆንኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና
6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ልጽፍ ነበር። መጀመሪያ መንገድ እንግዲህ የአዶናይ ወንድማችን እኔ አንዳንዴ በስሜት መናገር አልፈልግም። ነገር ግን ስሜታዊ የሚያደርግ ነገር ነው ያለው አዶናይ ላይ ማለት ነው። ዝቅ ብለን ስንመለከት ያለው ለአዶናይ ያላቸው ህፃናት ልጆች እንደዚህ የተቸገሩ ሰዎች ላይ አዶናይ ትልቅ ድርሻ አድርጓል ማለት ነው በብዙዎቻችን ዘንድ ማለት ነው። እና እስኪ እንጨርሰው ቪዲዮን እና ሀሳብ እንሰጥበታለን። መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔር እነዚህና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር ስቃይ፣ መከራው፣ ራቡ፣ ችግሩ፣ ብርዱ እና የ3ኛ ቀን ያደርኩበት መድኃኔዓለም ቀበና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ከራቡ ችግሩም ሀሳቡ አዛለኝና ወደኩ። እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ወሬንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝ ብቻዬን እንደዛ ቁጭ ብዬ እየሰራው ሳለ ብር አዋጡልኝና ምን ትችያለሽ? ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ስለው አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ፣ አንዱ እንትን እላለሁ እኔ አንድ ወር ኪራይ እችላታለሁ አለ። እግዚአብሔር ይስጣችሁ። ዋናው እግዚአብሔርን ከቀበና 6 ኪሎ እየመጣ ሰርቻለሁ። ከቀበና ሳይሆን ከእንትን ይሄ 44 መጃ የለም እንጦጦ ማረኝ 44 ወደ አፍ አባ ኪሮስ ቤተክርስቲያን ወጣገው ነበር። በ800 ባዶ ወለል ላይ ተኝቼ እቃ የተገዛልኝን ያን ባናቴ አንዱን ባናቴ ባንዱን በዚህ አንዱን ደግሞ በዚህ እንትኑ ክሰሉኝ ሽንኩርቱን ምናምን በዚህ ተሸክሜ እመጣ ነበር። ከዛ ጀምሬ በጣም ጠንካራ ነች። ይሄን ያህል መስዋዕት አድርጋለች። እንግዲህ ለዚህ እዚህ ላይ ለመድረስ ማለት ነው። ሲተፉብኝ ምን ሲልብኝ ያው ተስማማ። እንደዛ አሁን ወጣ ወረዳ አልፌ ከስራ አዶናይ ቆሎ ዛሬም ወደዋል ባገኘኝም ወደዋል። እሺ ይሄን ቆሎ አሳይና አንድ ጊዜ እስቲ አርማውን አሳዩ። አዶናይ ቆሎ 44 ሊቅመሱ ይወዱታል። እኛም በጣም ነው የምወድሽ፣ አዶናይም በጣም ነው የምንወደው። አይ ደግሞ ቃል ገባልሻለሁ አዶናይ ቆሎን በደንብ እናስተዋውቃለን። እሺ ቁጥርሽን እቀበልሻለሁ። አይልሽ በርቺ ግቢልኝ። እንግዲህ አዶናይ ወንድማችን ያለው ተጽዕኖ እዚህ ላይ ነው ያለው። እንግዲህ አንዳንድ ሰዎች በባህሪያችን የሀገራችን እኔ እንጃ የምን እንደሆነ አላውቅም። ዞሮ ዞሮ አንድ ትልቅ መጥፎ ነገር አለብን። ይሄ ደግሞ ምንድነው? ሰውን ስላወቅነው ብቻ እንጥለዋለን። አወቅኩሽ ናኩሽ የሚባል አባባል አለና እንግዲህ አዶናይ ወንድማችን እጅግ በጣም ትልቅ ነገር እያደረገ ያለ ልጅ ነው። ነገር ግን እዚህ ላይ እኔ የሚያስደነግጠኝ ሁል ጊዜ እና የሚያስፈራኝ ነገር ምን እንደሆነ ልንገራችሁ በዚህ አጋጣሚ ማለት ነው። እና ዮኒ ማኛ እና ሌሎች ሰዎች አሉ እዚህ ሶሻል ሚዲያ ላይ በማቃጠር ወይም በሰዎችን በማወዳደቅ የሚታወቁ ሰዎች አሉ። ከነዚህ መሀል ደግሞ አንዱ ዮኒ ማኛ ነው ማለት ነው። እና ይህ ለአዶናይ ወንድማችን መጥፎ ስሜት ሰጥቶ አዶናይ ከዚህ ሶሻል ሚዲያ እንዳያርቀው እና በራሱ የመተማመኑን እንዳይነጥቀው እፈራለሁ። ይህንን ካደረገ ይህ ሰው ምናልባት ለትውልዱ እጅግ በጣም መጥፎ ነገር ነው። አዶናይ ለውጥ ፈጣሪ፣ የዚህ ትውልድ ለውጥ ፈጣሪ ነው። እነ ዮኒ ማኛ ደግሞ እንግዲህ ያረጀ የቆየ ሀሳብ ነው ይዘው እየመጡ ያሉት። የቆየ ወሬ ይዘህ መጥተህ ስለ ወሬ መተንተን ነው ሀሳባቸው። ግን መሬት ላይ አንዳች ነገር ሰርተው አያውቁም እነዚህ ሰዎች። አንድ ሰው ረድተሃል ወይ ብትሉት ይህ ሰው እንግዲህ እርግጠኛ ነኝ ሰው ረድቶ አያውቅም። ለራሱ ብቻ ነው የሚኖረው ማለት ነው። እና እንግዲህ ይህንን ስጋት አለብኝ ማለት ነው በወንድማችን አዶናይ ዙሪያ፣ በጃኒም በሌሎች ጥሩ ነገር በሚያደርጉ ሰዎች ላይ እንግዲህ
እንዳያወዳድቋቸውና ተስፋ እንዳያስቆርጧቸው እጅግ በጣም ፍራቻ አለኝ ማለት ነው። ዞሮ ዞሮ አዶናይ የተሻለ ሰው መሆኑን እንግዲህ ሁላችንንም የምናውቀው ነው። እስካሁን ድረስ እንግዲህ ያለውን ተቀባይነት አለ እስካሁን ድረስ እንዳለ ነው ያለው። ነገር ግን ምናልባት አይታወቅም። እኛ ሁላችንንም የአዶናይ ያለው ስነ ስርዓት ደግነቱ አይተን ብናግዘው እና ብናበረታታው ጥሩ ይመስለኛል ማለት ነው። ምናልባት ሁሉም እንዳይሸሸው ይህ የተሰጠን ትልቅ እድል እንዳናጣ ማለት ነው። ለእነዚህ እህቶቻችን እንዳያጧቸው ማለት ነው። እንግዲህ የድሆች አባት ነው አዶናይ እና እንግዲህ ወደ መጨረሻ ቪዲዮ ላሸጋግራችሁ። የዮኒ ማኛ ምላስ ምንድን ነው የሚለው ነገር አለ። የጆርዲ በዛብህ ቪዲዮ አለ። እጅግ በጣም ያስገረመኝ ቪዲዮ ነው። ከአሁን ቀደም የተናገረውና አሁን ላይ እየተናገረ ያለው የመገለባበጡ ጉዳይ እንድታዩ ትፈልጋለሁ። ይና እስኪ ቪዲዮ ልጋብዛችሁ። ጆርዲ አድርስ። ጆርዲ ምንድን ነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላለች። ቆይቶ ደግሞ እውነትም የእህቶቻችን ጠበቃ ነች። ወዶ መንፈስ ቅዱስ ተቀላቂ። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። እዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ ቀይ ልብስ የለበሰው ወይ ደግሞ ይቅርታ የጠየቃት ካሁን ቀደም ነው። እንግዲህ ጆርዲ የሆነ ጊዜ ብዙ ሰዎች ተቃውመዋት ነበረ እና ዮኒ ማኛ ምንድን ነው ያለው? እንግዲህ ይቅርታ አድርጊልኝ ላጠፋው ጥፋት እንጂ አንቺ ለሴቶች መከታ ነሽ እያላት ነበር። ካሁን ደግሞ ከዛን ቀጥሎ ደግሞ ምንድነው ያደረገው? በዚህ ሳምንት ላይ ጆርዲን ወደ መቃወም ገባ ማለት ነው። ይህ ለምንድን ነው ካላችሁኝ እንግዲህ የዮኒ ማኛ ባህሪ ይሄ ነው። ከሰው ጋር መመሳሰል አይፈልግም። ተቀይሮ የራሱን እውነት ለማስመሰል ነው የሚሞክረው። እውነት የለውም ዮኒ ማኛ እና እንግዲህ ይሄንን ማረጋገጫ ይመስለኛል። እንዲሁም ደግሞ ቀደም ብለን የተመለከትነው የአዶናይ ካሁን ቀደም የተናገረው እና አሁን ላይ እንደ አዲስ እየተናገረው ያለው ነገር እጅግ በጣም የተራራቀ ንግግር ነውና ጥንቃቄ ማድረግ አለብን። እንደነዚህ አይነት ሰዎች እንዳናደምጣቸው ለራሳችሁ ጥቅም እየሰሩ ስለሆነ ማለት ነውና እንግዲህ ጋይስ እዚህ አጠቃላይ ቪዲዮ ላይ የነበራችሁ ሀሳብና አስተያየት ምን ይመስላል? እንዲሁም ደግሞ በአዶናይ እና በጃኒ ጉዳይ ደግሞ እንግዲህ ለምን እንዲህ እያለ እንዳለ ብትነግሩኝ ኮመንት ላይ ብትጽፉልኝ ምን ይመስላችኋል የሚለውን ነገር ማለት ነው። እንግዲህ የነበረኝ ቆይታ ይህን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።